የማያፍር ትውልዱ አሁን እንደዚህ ሆኗል። እንደው ሲሞላ ብቻ አይደለም ሲጎርልም እግዚአብሔር ይመስገን ነበር እንጂ ማንም እግዚአብሔርን አንተ ትክክል አይደለም ሊለው አይችልም። እዛ ዘሩን ይጥልና በእምነት ወደ ቤቱ ይገባል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እና ማተብ ግድ የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከናፈረ ቁልቁሉ በአብ ስም በወልድ ስም በመንፈስ ቅዱስ ስም በአንድ አምላክ እናምናለን። እንድናመሰግነው የወደደ የምስጋናውን ፍሬ በአንደበታችን ያከናወነ የምስጋናው ጌጥ ባለቤት አምላካችን አባታችን ቅዱስ እግዚአብሔር ይህን ሰዓት ይህንን ጊዜ ሰጥቶ አካሉ በሆነችው ቤተ ክርስቲያን ስለሰበሰበ ክብርና ምስጋና ለአምላካችን ይሁን። አሜን አትሉ? ክብርና ምስጋና ለሱ ይሁን። ድንግል ማርያም ጣዕሟ ካመሰገናችሁ በደንብ አመስግኑ። እንደው ሚስኮል አታርጉ። ክብሩ ለእግዚአብሔር ነው። ማን ይመስገን? አምላክን ያየንባት መስታወታችን አቁራሪተ መዓት ምራገ ጸሎት ማምላክ ወላዲተ አምላክ ጣዕሟ ፍቅሯ በረከቷ ከሁላችን ጋር ይሁን። የሰማይቱ የቅዱስ ጊዮርጊስ ረድኤት በረከት ጣዕሙ ፍቅሩ ከሁላችን ጋር ይሁን። ከሁላችን ጋር ይሁን። ልጄንስ ያፍሩታል። ክቡር አባታችን መላከ ብርሃን ተስፋ ማርያም የዚህ ታላቅ ቤተ መቅደስ አስተዳዳሪ የመንጋው ጠባቂ ትጉ አባታችን መላከ ሰላም ጋሮምሳ የዚሁ ሀገረ ስብከት ጉዳይ አስፈጻሚ መመሪያ ክፍል ኃላፊ መምህር ዮሐንስ የዚሁ ሀገረ ስብከት መንፈሳዊ ትምህርት መምሪያ ክፍል ኃላፊ ክቡር መምህር ሀብተ ማርያም የሀገረ ስብከቱ የስብከተ ወንጌል መምሪያ ክፍል ኃላፊ የሀገረ ስብከቱ የመምሪያው የሥራ ኃላፊዎች የዚሁ ታላቅ ገዳም አገልጋይ አባቶች ካህናት ወንድሞቼ ዲያቆናት ይህን ሕዝብ ለማገልገል በዚህ የተገኘ ወንድሜ ዘማሪ እዝራ ኃይለ ሚካኤል የደብሩ መዘምራን አባላት በዚህ ቅጥር ውስጥ ያላችሁ ሁላችሁ አባቶች እናቶች ወንድሞችና እህቶች እንዲሁም ሕፃናት እንደምን ከረማችሁ? ማን ይመስገን? እንደምን ከረማችሁ? አከም ቡልተኔ አከም ቱርተኔ ዋቅኒ ኬኛ ሃንገ በረበራ ከንገለቶ ሚፊ ከንከበጀሚያተው ማን ይመስገን? ማን ይመስገን? ያሳደረን ማን ይመስገን? ከክፉ የጠበቀን ማን ይመስገን? ከጠላት አሰራር የጋረደን ማን ይመስገን? ነው ክብር ብትሰጡት ለእግዚአብሔር ምስጋና ብትሰጡት። መቼም እዚህ የመጣ ነው ማንን ለማመስገን ነው? ንገሩኛ። እግዚአብሔርን ነው አይደል? እኔ በጣም ይደንቀኛል። ሌሊት አባቶች 2 ሰዓት ተኩል 3 ሰዓት ማህሌቱን ጀምረው ድካም በሌለበት መንፈስ ማህሌቱን ሲቆሙ አድረው ቅዳሴውን ቀድሰው አቁርበው እንቅልፋቸው አሁንም የለም፣ ድካም አይታይባቸው። እኔና እናንተ ግን ለጧት እግዚኦቷ ላይ ደውሏ ላይ መተንም እንኳን እንደው ለማመስገንም እጃችን እንደው ይዝላል። ማን ይመስገን? እስቲ በደንብ አመስግኑት። ክብር ለእግዚአብሔር፣ ምስጋና ለእግዚአብሔር ይሁን። በዚህ አንስማማ። ምስቲ እጃችሁን ከፍ አድርጉት። ግድ የለም ከፍ አድርጉት። ይሄንን እጅ ማን ሰራው? ኧረ በማርያም ማን ሰራው? ቻይና ጃፓን አይደለም የሰራው። የሰራው ማን ነው? ማን የሰራው? እንደው በደንብ አመስግኑበት። ጠላት ይፈር። ክብር ይገባዋል እግዚአብሔር። እንግዲህ በማታው ነው በሰፊው የምንማረው። እንደው ጥቂት የእግዚአብሔርን ቃል እናደምጣለን። ማን ያስተምራል? ማን ይመክራል? ማን ያጽናናል? እስቲ ይሄንን ቃል በሉ። ልጄንስ ያፍሩታል በሉ። አይሰማም? ይሄንን ቃል
በማቴዎስ ወንጌል ምዕራፍ 21 ቁጥር 37 ላይ የምናገኘው እግዚአብሔር ሐሳብ ነው። ዛሬ ካህኑ በቅዳሴው መካከል ያነበቡልን የወንጌል ክፍል ላይ የምናገኘው የእግዚአብሔር ሐሳብ ነው። በዚህ ክፍል ላይ እግዚአብሔር ሊያስተምረን የፈለገው ነገር ብዙ ነገር አለ። ጥቂት ነገሮችን ግን ለማንሳት እሞክራለሁ። እግዚአብሔር በፍጥረቱ ያስተምራል። እግዚአብሔር በሰጠን ነገር ያስተምራል። እግዚአብሔር በመባረክ ያስተምራል። እግዚአብሔር በመንጠቅ ያስተምራል። እግዚአብሔር ጤና በመስጠት ያስተምራል። እግዚአብሔር ደግሞም አስታሞ በህመም ቀጥቶ ማስተማር ይችላል። ይችላል አይችልም? ይችላል አይችልም? እና ክርስቶስ ወደዚህ ምድር ሲመጣ ብዙ ሰዎች የክርስቶስ ሐሳብ ዓላማው አልገባቸው። እሱ የሚያወራው ሰማያዊ ነው፣ እነሱ ያሉት ምድራዊ ላይ ነው። እሱ የሚነግራቸው ስለ ዘላለማዊ ሕይወት ነው፣ እነሱ ደግሞ ስለ ዕለት እንጀራ ያስባሉ። ወገኖቼ እሱ ቀርበውት እስቲ ምን እንደምንጸልይ አስተምረን ብለው ሲጠይቁት ምን አለ? አባታችን ሆይ ቤት የምትኖር ንገሩኝ እስቲ ቤት የሚኖር። ከዛ ዝቅ አለና ምን አላቸው? ክርስቶስ ሲያስተምራቸው የዕለት እንጀራችንን ምን በለን እስቲ በሉት። የምን እንጀራ በሉት እንጂ የምን እንጀራ? እግዚአብሔር የፈቀደልን የምንድን ነው ማለት ነው? የዕለት ነው። የዕለት እንድንጠይቀው እግዚአብሔር ታማኝ ነው። የዕለት እንጀራ አይከለክልም። እግዚአብሔር ንፉግ አይደለም። ማንም ሳይበላ ውሎ አያድርም። ማን ታማኝ ነው? እግዚአብሔር ታማኝ ነው። እስቲ እዚህ ምድር ላይ ተመልከቱ። ምንም የሌለው ሰው ሊኖር ይችላል፣ ግን ሳይበላ አያድርም። ማን ይመግበዋል? እንኳን ሰው በአርአያው በአምሳያው የፈጠረውን አይደለም እንስሳትን ማን ይመግባል? የሚያኖረው ማን ስለሆነ? እሱ ስለሆነ። እባካችሁ ከዕለት አልፋችሁ እግዚአብሔርን አታማሩ። ቤታችሁ እንጀራ እየሻገተ አይደል? ግን ታማራላችሁ። ጥሩ ደሞዝ እየበላችሁ እግዚአብሔርን ታማራላችሁ። ጤና እያላችሁ እግዚአብሔርን ታማራላችሁ። ማን ይመስገን? አረ ንገሩኝ፣ ማን ይመስገን? እንደዚህ እንልመድ ወገኖቼ። እንደው ሲሞላ ብቻ አይደለም ሲጎርልም እግዚአብሔር ይመስገን እንበል እንጂ። ጤና ብቻ ሲኖር አይደለም ስንታመምም እግዚአብሔር ሆይ ህመሜን ለክብር አድርግልኝ በሉት። ማን ይችላል? አታማሩት እግዚአብሔር። አሁን እያንዳንዳችን የምንጠየቅ ኑሮ እንዴት ነው ብንባል ብዙዎቻችን ምንለው እንደዚህ ነው። መምህር መቼ ኑሮ ይሞላል ነው የምትሉት አይደል? ጠዋት ወጣለሁ ማታ ገባለሁ ጠብ የሚል ነገር የለም ትላላችሁ። በአፋችሁ ባዶነትን እያወጃችሁ እግዚአብሔር እንዴት ጓዳችሁን ይሞላል? ሰው አለ መጽሐፍ የአፉን ፍሬ ይበላል። የምኑ ፍሬ ንገሩኝ? የምኑን ፍሬ? ካላመሰገነ ጓዳው አይባረክ፣ ኑሮ አይስተካከልም። ማን ይመስገን? ዓለም ብትገለባበጥ ማን ይመስገን? የታመሙ ቢበዙ ማን ይመስገን? የተራቡ ቢበዙ ማን ይመስገን? ምክንያቱም እግዚአብሔር በስራው ትክክል ነው። ማንም እግዚአብሔርን አንተ ትክክል አይደለም ሊለው አይችልም። እና ወደዚህ ምድር ሲመጣ ክርስቶስ ብዙ ሰዎች የእሱ ሐሳብ አይገባቸውም ሲያስተምር እና በምሳሌ ያስተማራቸው እንዲህ ብሎ ቁጥር 33 ጀምሮ ተመልከቱት። እንዲህ ይላል። ሌላ ምሳሌ ነገራቸው። የወይን አትክልት የተከለ ባለቤት ሰው ነበረ። ቅጥርም ቀጠረለት፣ መጥመቂያ ማሰለት፣ ግንብም ሰራና ለገበሬዎች አከራይቶ ይሄ ባለጠጋ ወደ ሩቅ አገር ሄደ። በጣም የሚደንቃችሁ አፈሩ እንዳይሸረሸር ዝቅ አድርጎ ቆፍሮ ምሶ ድንጋይ ገንብቶለት አይደለ እንዳይበጠበጥ በደንብ አስተካክሎ ሁሉን ነገር ሄደ። የሰው እና ከሩቅ ወደ ሩቅ አገር ስለሄደ ከብዙ ዓመት በኋላ አንዱን ገበሬውን ላከው ይላል። አንዱን ምኑ? አሁን እኛ እዚህ መቼም እንደው አደግን የምንል ሰዎች አይደል ገበሬ የሚለውን ቃል ለስድብ ነው የምንጠቀመው። እግዚአብሔር አንደበታችንን ይፈውስልን። እንደው ገበሬ ባይኖር አራሽ ባይኖር ኖሮ እንኖር ነበር እኛ። እንደ ገበሬ አማኝ አለ እንደ እግዚአብሔርን የሚያምን? እግዚአብሔርን አምኖ መሬቱን ያርሳል። በመጀመሪያ ብቻ አርሶ አያበቃም፣ ይደግመዋል፣ ያለሰልሰዋል። ከዛ ዘሩን ይጥልና በእምነት ወደ ቤቱ ይገባል። ማን ያበቅልልኛል ብሎ። አረ ነገሮች ማንን አምኖ ማንን ተስፋ አድርጎ?
ባካችሁ እግዚአብሔርን ተስፋ አድርጉት። መጽሐፍም የነገረን ይሄን ነው። የሁሉም አይን ማንን ተስፋ ያደርጋል? እግዚአብሔርን ተስፋ አድርጉ። እሱን ተስፋ አድርጉ። በሰው የተደገፈ ይወድቃል። ሰው ሸንበቆ ነው፣ አንድ ቀን ይሰበርና ይወጋቸዋል። የማይቆረቆረው መድኃኔዓለም እውነት ሐሰት? አረ ነገሩኝ፣ እውነት ሐሰት? ሰው አንድ ቀን ጊዜ ጠብቆ ይጥላችኋል። የማይጥለው ማን ብቻ ነው? አረ ነገሩኝ፣ ማን ብቻ ነው? ፍቅሩ ማይለዋወጥ። የኛማ ፍቅር ይለዋወጣል አይደል? ቅድመ ጋብቻና ከጋብቻ በኋላ ብዙዎቻችን እንለያያለን አይደል? ከጋብቻ በፊት ሳይጋቡ በፊት ማህሬ ሙዴ ነው የሚባባሉት አይደል? እኔን ካንቺ አስቀድመኝ ነው የሚለው እሱ ማለት እሷም እንደዛው ነው የምትለው። ከጋብቻ በኋላ እንደው መንገድ ላይ ቢሄዱ ምን ትል ይሆን? ምን ይል ይሆን? እንደው እንቅፋት ቢመታት እያየሽ አትሄጂም እንዴ ምን ትደናበሪያለሽ ነው የሚለው እኮ። ፍቅሩ ይቀንሳል። አንድ ታሪክ ሳነብ እንዲህ ይላል። በዚሁ አፍሪካ ውስጥ እዚህ ሴኔጋል ሀገር ላይ ባልና ሚስቱ ትዳር ሲመሰርቱ የሚገዙት ልብስ አለ እና ልብሱ ውሃ ሲፈጀው አብሮ ፍቅራቸው ያልቃል። የብዙዎቻችን ይሄ ህይወት ይሄን ይመስላል። ገንዘቡ ሲያልቅ አብሮ ፍቅራችን ያልቃል። ውበቱ ሲረግፍ አብሮ ፍቅራችን ያልቃል። የማያረጀው ውበት ግን የማን ብቻ ነው? አረ ንገሩኝ፣ የማን ብቻ ነው? ያ በመስቀል ላይ የተሞሸረው ክርስቶስ ሙሽራችን እሱ አያረጅም፣ አይለዋወጥም። ዛሬም ብትመጡ ትላንትም ብትመጡ እሱ አንድ ነው፣ አይለዋወጥም። እውነት ሐሰት? አረ ንገሩኝ፣ እውነት ሐሰት? እና እዚህ ክፍል ላይ ገበሬውን ላከው አለ። ያ ገበሬ መጣና የላከኝ እከሌ ነው እና የሰራችሁበትን እስካሁን የደረሳችሁበትን ይዘና ብሎኝ ልኮኛል። ምን ላይ ደርሳችኋል አለ። በሊድ አንተ ደግሞ ማን የላከ ብለው ገርፈውት ባዶውን ሰደዱት ይላል። የብዙዎቻችን ህይወት ይሄን ይመስላል። ገንዘብ ለሰው አበደራችሁ፣ የተከዳችሁ ሰዎች የላችሁ። መተማመኛ ማንን አድርጋችሁ? አላቅም ያለ ሰው የለም፣ የተባልክ የለም፣ የተባልሽ የለሽ። ብዙ ሰው እንደዚህ ነው፣ ይከዳዳል፣ ቃሉን ያጥፋል። እባካችሁ ኦርቶዶክሳውያን ክርስቲያን በክርስቶስ የሚያምን ለቃሉ ታማኝ ነው፣ ቃሉን አይክድም። ቃል ከባድ ነው። በእግዚአብሔር የሚያምን ሰው ደግሞ ሁለት አንደበት የለውም፣ አንድ ነው። እሱም የእግዚአብሔርን ቃል ይናገራል። ሁለት አንደበት የለውም እና ደበደቡትና ባዶውን ሰደዱት አለ። ሁለተኛው ደግሞ መጣ ተልኮ አለ ሎሌው። ሁለተኛውም ሲመጣ እንደዚሁ ገርፈውት ደብድበውት ነው የሚለው፣ አቁስለውት ላኩት። ዛሬ ተጨካክነናል ወገኖቼ። እውነት ሐሰት? በጣም ጭካኔ መስቷል። ክርስቶስ ግን ምን አለ? ከኔ ተማሩ፣ እኔ በልቤ የዋህ ትሁት ነኝ። የሚራራ አምላክ ነው። የማይጨክን አምላክ ነው። ማንም እንዲራብበት አይፈልግም። ማንም እንዲጠማበት አይፈልግም። ማንም እንዲወርቅበት አይፈልግም። ማንም እንዲጎሳቆል አይፈልግም። እናት እንኳን እኮ ትሰለቻለች። ከእናት በላይ ማን ነው አላችሁ? ከእናት በላይ ማን ነው? ከአባት በላይ ማን ነው? አረ እናቶቼ 5 ዓመት 6 ዓመት ልጆቻችሁን ብታስታመሙ አልጋ ላይ ብታገላብጡ ምን ትላላችሁ? ምን ነው አምላኬ ሆይ መከራዬን አበዛው ነው የምትሉት? ወይ ልጄን ፈውስልኝ ወይ ውሰድልኝ ነው የምትሉት አይደል? ማን አይሰለችም? አረ ንገሩኝ፣ ማን አይሰለችም? እንደው ብታመሰግኑት ይሄን የማይሰለቸውን አምላክ እንደው ክብር ብትሰጡት ምስጋና ብትሰጡት አይሰለችም? የማይሰለቸው አምላክ ዛሬም ይሄንን ቅጥር እንድንረግጥ ያደረገን እኮ ያ የማይሰለቸው ፍቅር ነው። ያ የማይለወጠው ፍቅር እኮ ነው፣ ልዩ የሆነው ፍቅር። እና ደበደቡትና አቁስለውት ላኩት። ጨካኞች ናቸው። አደራ የሰጣቸውን ጌታቸው እንደማያውቁት ያ ሎሌው ሲመጣ ሎሌውን ደብድበው አቁስለው ላኩት። ዛሬ ተቆሳስለናል ወገኖች። ጎረቤት ለጎረቤቱ እየተገለማመጠ ነው የሚወጣው። እርስ በርሳችን እኮ ተጠላልፈን ለመውደቅ ነው ቀን የምንቆጥረው። ምቹ ጊዜ እንደ ይሁዳ እየፈለግን ነው ብዙዎቻችን። ቀድመን እኛ እንዳንወድቅ ወገኖች። ማን ይጠብቀን? ንገሩኝ፣ ማን ይጠብቀን? እዚህ ነው የምንማጸነው አይደለ? አያችሁ በቅዳሴው በምኑ እግዚአብሔር እንኳን አይደለም እዚህ ላለ ነው ለታሰሩት አይደለ ለተሰደዱት ቤተክርስቲያን ተጸልያለች። እዚህ ያሉትን ደግሞ ምንድነው በመንገዳቸው ጠብቃቸው።
ከክፉ ነገር ሰውራቸው። እንቅፋቱ ድንጋዩ እንዳይመጣቸው ከፊት ለፊታቸው ያለው ወጥመዱን እየጠረክ እያስተካከል፣ እሾህ ካለ እሾህን እየጠረክ፣ ጉድጓድ ካለ ጉድጓዱን እየደፈንክ አንተ ምራቸው ያለች ቤተክርስቲያን ትጸልያለች። ማን ይምራን? ማን ይጠብቀን? እግዚአብሔር ከክፉ ይጠብቃችሁ። አሜን በሉ። ከክፉ ይጠብቃችሁ። ከወዳጅ ጠላት መድኃኔዓለም ይሰውራችሁ። ወዳጅ ሆኖ ብዙ ሰው ይጥላችኋል። ብዙ ሰው ወዳጅ ነው የሚከዳው እና ወዳጄ ብሎ የሾማቸው አቁስለው ደብድበው ላኩት። ሶስተኛውን ሎሌ ላከ ጌታው። ስንተኛው? በጣም የሚደንቅ ነው። ሶስተኛው ግን ከፋ። ደብድበው ብቻ አልተውት፣ ገደሉት ይላል። ሞት በዛ ወገኖቼ፣ ሞት በዛ። ሞት ቀላል ሆነ። ድሮኛ ሀገር ላይ ሞት አይደለ በጣም ይፈራል። አሁን ስንት ሰው ሞተ? ቁጥሩ ነው ሮጦ ሰው ቀድሞ ቁጥሩ ላይ ነው። አረ ሰው ክቡር ፍጥረት ነው። ማንነትህን አትጥላው። ሰው መሆንህን አክብረው። እዚህ ሀገር ላይ ከምኖር አውሮፓ ሄጄ እጽዋት በሆንኩ አትበል። አንተ ክቡር ፍጥረት ነህ። እግዚአብሔር የፈጠረ ያበጀን። ቅዱስ ዳዊት እንደዚህ ያለ። እስቲ ይህንን ቃል በሉት። እኔ በሉ ግሩምና ድንቅ ሆኜ ተፈጥሬያለሁና፣ በሉ እንጂ ተፈጥሬያለሁና አመሰግንሃለሁ፣ ነፍሴም ታውቅሃለች። ግርማ አድርጎ የፈጠረን ማን ነው? አረ ንገሩኝ፣ ማን ነው? ሰው ክቡር ነው አይደለም? የፈጠረው ማን ነው? ግሩም ነው ድንቅ አይደለም? አረ ድንቅ ነው ሰው። እባካችሁ ሰው አትናቁ። ወንድማችሁን ጨርቃ ማትበሉት። ባለው በሰዋዊ ማንነት እንኳን እንዳጠሉት፣ ሃይማኖቱ እንኳን ሌላ ቢሆን ሰው በሰው ማንነቱ አክብሮት። የሰው ዋጋው ስንት ነው? ነው የሚነግረኝ ሰው ነው ዋጋው ባለ የሰው ዋጋው ስንት ይሆን? በዚህ ዘመን ከ10 ሺህ ብር አላነሰ። ለ10 ሺህ ብር ብለሽ አይደለ ወዳጅሽን የምትሸጪው? ወዳጅን የምትከዳው ለ10 ሺህ ብር ብለህ አይደለ? ለዛች ለ100 ካሬ ለ200 ካሬ ብለህ አይደለ? ከአንድ ማዕፀን ከእናት ወጥተህ ወንድምን የምትገድለው? በዚህ ዘመን እኮ ሰው ዋጋ አጥቷል። እረ የሰው ዋጋው ልዩ ነው። እሱም የሚያውቀው እግዚአብሔር ብቻ ነው። ተመልከቱ፣ ይህንን አትሮኖስ ዋጋውን የሚያውቀው ሰሪው ነው። መጀመሪያ ምን ያክል ገንዘብ እንዳወጣበት፣ በኋላ ላይ ደግሞ ለቤተ ክርስቲያን ገዝቶ ያስገባው ሰው ነው ዋጋውን የሚያውቀው። እኛን የሰራን ማን ነው? ንገሩኝ እንጂ የሰራን ማን ነው? ያበጀን ማን ነው? ቀጠልና ደግሞ የሰራን እግዚአብሔር ብቻ አይደለም፣ በዋጋ ተገዝታችኋልና የራሳችሁ አይደላችሁ። እስቲ እኔ የእግዚአብሔር ነኝ ምትሉ ወላት አውጣው። እግዚአብሔር ኮናችሁ ለምን እንደ ፓርላማ አንድ እጅን እንደዚህ አታውጣ? እኔ ማይክ ስለያዝኩ ነው። ሁለት እጅን ብድግ አድርጉት። የሰራን ማን ነው? የሰራኸኝ እግዚአብሔር ወይ በሉ እስቲ። እኔ ኃጢአተኛ ነኝና ማረኝ፣ ይቅር በለኝ፣ እንደው የልቤን ክፋት አትመልከት በሉት። አመስግኑት እግዚአብሔር። ክብር ይገባል። ገደሉት። እንደው አለ አሁንስ ሎሌዎቼን ላኩኝ፣ አገልጋዮቼን ላኩኝ፣ አልተቀበሉም። እስቲ እንደው ልጄን ያውቁታልና እስቲ ልጄን ልላከው፣ እንደው ያፍሩ ከሆነ ምን ይሉ ከሆነ። እናንተ እኮ መተፋፈር ጠፋ። ድሮ እኛ በኢትዮጵያ ታሪክ አይደለ እንግዳ ሲመጣ ልጆች እኮ ወደ ጓዳ ነው አይደል ፊት ለፊት የሚናገር ደፍሮ የለም። አሁንማ እኩል ነው አይደል? እዛ የሉቃስ ወንጌል ምዕራፍ 18 ላይ ምን ይላል? አንድ ንጉሥ ነበር ይላል ክርስቶስ ስለራሱ ንግስና ታላቅነት ሲናገር ምን አለ? አንድ ንጉሥ ነበረ እግዚአብሔርን የማይፈራ አለ። እስቲ በሉት። አረ ነገሩ ማንን የማይፈራ? ሰውንም አለ የማያፍር። ትውልዱ አሁን እንደዚህ ሆኗል። እግዚአብሔርንም አይፈራ፣ ሰው ማያፍር። ድሮ አባቶቻችን ሲመጡ አይደል ድልድይ ላይ እንኳን መንገድ ላይ ብንገናኝ መንገዱን ለቀቅ አድርገን አባቶቻችን እናሳልፍ ነበር። አቤት እናፍር ነበር። አሁንማ ነውር፣ ኃጢአት፣ በደል በአደባባይ እንደ ክብር ይነገራል። ወገኖቼ እግዚአብሔር ከድፍረት ኃጢአት ይጠብቀን። ኧረ አሜን በሉ። መድኃኔዓለም ይጠብቀን። እንደው ልጄን ያፍሩት ከሆነ ብሎ ላከ እና ልጁ ሲመጣ ሁሉም አዩት ይላል እና እንዲህ አሉ፣
ይሄ ወራሹ ሳይሆን አይቀርም ማለት እስቲ በሉት ምኑ ወራሹ ሳይሆን ስለዚህ ይሄ ወራሹ ነውና እኛንም ሊያሳጣን ስለሆነ እንግደለው ተባባሉ። ያን ወራሹ ልጅ ገደሉት። ወገኖች እንደዚህ ነው ዓለም። አረ ጥላችሁ ጥለነው እንሄዳለን። ይሄ ምድር ይጠቀልላል፣ ሌላ ምድር ሌላ ሰማይ አለ። ይሄ ዓለም የድንኳን ዓለም ነው። ድንኳን ለደስታም ለሐዘንም ይተከላል። በሶስተኛው በሰባተኛው ቀን ይነሳል። አረ በግንብ የተሰራ በሰማይ አለን። ማን ያዘጋጀልን? አረ ንገሩኝ፣ ማን ያዘጋጀልን? አይጠበንም፣ ሰፊ ነው። ማን ይሰራልን? አረ አመስግኖት ክብር ይገባዋል፣ ምስጋና ይገባዋል። ጥላችሁ በምትሄዱት ዓለም አትገፋፉ ባካችሁ፣ አንገፋፋ። በፍቅር እንድንኖር ባሪ ይርዳል። ንገሩኝ እንጂ ማን ያግዘ? አያችሁ ያ ክርስቶስ ምሳሌ የሰጠው ግንቡን የሰራው እግዚአብሔር አብ። አያችሁ ነቢያት መጡ፣ ሐዋርያት መጡ፣ ሰማዕታት መጡ። እነዚህን ሁሉ ዓለም አልቀበልም አለቻቸው። አልቀበልም። ከክርስቶስ በፊት የነበሩ ደጋግ ቅዱሳን ሁሉ ትንቢት ተናገሩ። ዓለም እነዚህ ነቢያት ቅዱሳን ዓለም ገፋቻቸው። እንደው ዓለም ቢያንስ እንኳን ልጄን ቢቀበሉት ብሎ እግዚአብሔር የሚወደውን የሚሳሳለትን መተኪያ የሌለውን አንዱን ልጅ ላከ። አንዱ ልጅ ሲል ወደ ራሱ ወገኖች መጣ፣ ወገኖቹ አልተቀበሉትም። እንደዚህ ነው ይሆን ያለነው ወገኖች። እግዚአብሔር አምላክ ልባችንን ያስተካክለልን። እንደው ከእግዚአብሔር ውጭ ወዴት እንሄዳለን? ሰው ቢሰብር ማን ይጠግናል? አቤት እግዚአብሔር ከሰበር ወዴት እንሄዳለን? ሰው ቢገፋ ማን ይሰበስባል? እግዚአብሔር። ሰው ተስፋ ቢያስቆርጥ እግዚአብሔር ተስፋን ያለመልማል። እሱ ተስፋችን ነው ወገኖች። ከእግዚአብሔር ወጥተን ወዴት እንሄዳለን? ለዚህ ነው ዛሬ የምናስበው ሰማዕቱ ቅዱስ ጊዮርጊስ። የሚደንቅ እኮ ነው እናንተ። እኔና እናንተ በሱ ቦታ ብንሆን አቤት እዚህ ዓለም ላይ እንፍነሸነሽ ነበር። ሰማዕቱ ቅዱስ ጊዮርጊስ ግን ወጣት ነው፣ ጦረኛ ነው፣ ሁሉ ነገር አለው። በዛ ዘመን የነበረው ንጉስ የፈለከው ልስጥ እኮ ብሎታል። ግን ምን አለ? ይሄ ዓለም ይጠፋል። ይሄ አሸብራቂው ዓለም ነገ ይደበዝዛል። ይሄ የጎለበተው ዓለም ነገ ደካማ ይሆናል። ሁሉ ጊዜ ግን እያሸበረቀ የሚኖር ሁሉ ጊዜ አዲስ የሆነው ሁሉ ጊዜ ጉልበታም ኃይለኛ የነገስታት ንጉስ የሆነው እረ ክርስቶስን እኔ በልቤ ሾሜዋለሁ አለ። እረ ክብር ምስጋና ለእግዚአብሔር ይሁን፣ ክብር ለእሱ ይሁን። ሾሜዋለሁ። እናንተ በልባችሁ ማንን ሾማችሁ ይሆን? ገንዘባችሁ፣ ራስ ወዳድነታችሁ፣ ዘመዳችሁን፣ ዘራችሁን፣ ምናችሁን ሾማችሁት ይሆን? ልባችሁ ላይ ምናችንን ሾመን ይሆን? ልባችን ላይ ግድ የለም። ልባችንን እንክፈት። በእኛ ልብ ማን ይደር? አረ ንገሩኝ፣ ማን ይደር? በክርስቶስ አምናችሁ አትፈሩበት። በአደባባይ ወጣችሁ ስለ ክርስቶስ ሰበኩ። ቅዱስ ጳውሎስ ስለዚህ ነው እንደዚህ አለ። በዚህ በሁለተኛ ጢሞቴዎስ መልእክት ምዕራፍ 1 ቁጥር 12 ላይ እንዲህ አለ፣ ነገር ግን አላፍርበትም፣ ያመንኩትን አውቀዋለሁ። እስቲ በሉት፣ ያመንኩትን አውቃለሁና ምን አልልበትም በሉ እንጂ እናንተ ደከማችሁ፣ ራባችሁ። ሰው ችግር ነው እኮ አሁን ይሄን እዚህ ቁጭ ብሎ ቤቱ እንግዲህ የሚበላውን ቁርስ የሚያስብ ሰው አለ እኮ። በቃ ኑሮ እንደው ዛሬ በዕለተ ሰንበት እኮ ይሄኔ በዚህ ቀን በዕለተ ጊዮርጊስ በጌታ ቀን እንደው እድር የሚቀጥር ሰው ይኖራል እኮ እንደው እስከ 4 ሰዓት። አቤት አለመታደላችሁ! በዚህ በጌታ ቀን እንኳን እንደው ተረጋግተን ለመስማት እኮ እንደው ልባችን አይረጋጋም። ያመንኩትን አውቀዋለሁና አላፍርበትም አለ። በልቤ አትሜዋለሁ። የትም ብሄድ ኃይሌ ነው፣ ክብሬ ነው፣ ሞገሴ ነው አለ ሰማዕቱ ቅዱስ ጊዮርጊስ። አያችሁ ሲፈጭ አካሉ ዱቄት እየሆነ እንደገና ይነሳል። ከእርሱ ጋር ማን አለ? አረ ንገሩኝ፣ ማን አለ? ለዚህ ነው ቅዱስ ዳዊት እነዚህ በመንኮራኩር እንኳን እየተፈጩ ይሄ ብቻ አይደለም ማለት በመጋዝ እየተሰነጠቁ አለ በእሳት እየተቃጠሉ አንተን የሰበኩት እነዛ ምስክሮች አለ ነፍሴን ናፈቀቻቸው። አሁን በዚህ ዘመን እኛ ልንናፍቅ የሚገባው ይሄን ነው ወገኖቼ። ሰማዕቱን ናፍቁ። ሰማዕቷ ቅድስት አርሴማ፣ ሊቀ ሐዋርያት ቅዱስ ጴጥሮስን፣ ቅዱስ ጳውሎስን ናፍቁ። የነሱ እምነት ምንም ያልተቀላቀለበት ነው። የዚህ ዘመን አገልጋዮችማ ብዙ ነገር እየቀላቀለ ነው።
እግዚአብሔር አምላክ እንደ ሰማዕታቶቹ ያደርገን። አሜን አትሉ? ኧረ ያደርገን። እግዚአብሔርን የምንፈራ ሰውንም የምናፈር ያደርገን። አሜን አትሉ? ኧረ ያደርገን። መድኃኔዓለም እንደ ደፋሮች ሳይሆን ራሳችንን ሰበር የምናደርግ መጽሐፍ ቅዱስም የነገረን ይሄን አይደለ? እግዚአብሔር ልባቸው ለተሰበረ ማን ቅርብ ነው አለ? እግዚአብሔር ቅርብ። እሱ ምሕረቱን ያደርግልን። ያ የተሞሸረው ክርስቶስ ደሙን አፍስሶ ሁላችንን ያዳነን ጌታ ዋጋውን ክብሩን እንዳንረሳው ንስሐ ያልገባችሁ ሰዎች ቀጠሮ አትያዙ፣ ንስሐ ገቡ እና መጽሐፍ ቅዱስም እንደሚል ታውቃላችሁ ያ ጌታ ምን ያረጋቸው ይሆን ይልና ሲጠይቅ ወንጌላዊው ይፈርዳል ይመጣል። ልክ ሲመጣል ከነሱ ከነዛ ከአገልጋዮቹ ከሎሌዎቹ ከገበሬዎቹ ይቀበልናል። ለማይሰጣ ለሌሎች የተሰጠንን ነገር እንዳንነጠቅ ታምነን እናገልግለው። አንድ መክሊት ከሰጠን አንድ አትርፈን፣ ሁለት ከተሰጠን ሁለት አትርፈን፣ አምስት ከተሰጠን አምስት አትርፈን እንድናገለግል ማን ይርዳል? ማን ያግዘን? ሰማዕቱ ቅዱስ ጊዮርጊስ አትርፎ የተገኘ ቃል ኪዳን የተሰጠው ነው። በረከቱ ይደረብን። አሜን አትሉ? ሰማዕቱ ደግሞ ከኢትዮጵያ ብዙ ታሪክ አለው አይደል? ስለዚህ እኛን የሚጠብቀን መልጃው። አሜን አትሉ? ስለ ሰማዕቱ ብሎ የዓለሙ መድኃኒት መድኃኔዓለም ምሕረቱን ይላክልን፣ ይቅርታውን ይላክልን። ካበዛውባችሁ በጣም ይቅርታ። ማታ በሰፊው እንማማራለን። እግዚአብሔር አምላክ ቀኑን የበረከት አድርጎ በማታው እንድንገናኝ ይርዳል። ማን አጽናናን? ማን ባርከን? ማን ጎበኘን? ደስ ብሏችኋል? እውነት ነገር ማታ ተመልሼ በዚህ ጭብጨባ አልመጣም። እንደው ያንሳል ጭብጨባው። ለእግዚአብሔር ነገር በስንት ነው የሚጸናው? በደንብ አመስግኑት። ክብር ለእግዚአብሔር። ሀገራችንን ሰላም ያደርግልን። የድንግል ማርያም ፍቅሯ ይደርብን።